አላፈረም፣ ስላንተ አላፈረም። ተደፋበት፣ ተጨነቀ፣ ተሰቃየ ይላል። ማድረግ ስችል፣ ማሸነፍ ስችል፣ መግደል ስችል ግን ዝም አለ። በሸላቾች ፊት ሊታረድ እንደሚሄድ በግ ዝም አለ፣ አፉንም አልከፈተም ይላል። ከዚህ የሚበልጥ ፍቅር ምን አለ? ከዚህ የሚበልጥ ፍቅር ወንድሜ ምን አለ? ዛሬም ቻንስ አለ። ኢየሱስ ክርስቶስ ብቻውን ያድናል። ሰማይ ያወጀው በምድር ላይ የሰው ልጆች ሁሉ ሊይዙት የተገባ ሊንበረከኩለት ሊያውጁት የተገባ ሊሰግዱለት የተገባ ናዝሬቱ ኢየሱስ ነው። መዳን በሌላ በማንም። ይህንን ወንጌል ስትሰሙ ልባችሁን ልከኛ አታድርጉ። ከሁለት ሃይማኖት ስርዓት ጋር አታገናኙት። እኛ ስለ አንድ ፕሮቴስታንት ቤተክርስቲያን ልናወራ አልመጣንም። ደሙን ስላፈሰሰ ስለ ሰው ልጆች ኃጢአት ራሱን አሳልፎ ስለሰጠ እርሱን ባለማመን የዘላለም ሞት ስላለ ከሞት እንድታመጡ ወንድሞቼ እህቶቼ እያወጅን ያለ ነው። አናወራም ስለ አገልጋዮች አናወራም፣ ስለ ሰው አናወራም። ደካማ ስለሆኑ መጽሐፍ ቅዱስ እኛ ከኃጢአት በቀር በነገር ሁሉ ተፈትኖ ያለፈ ኃጢአት ያልተገኘበት እስቲ ተናገሩ። ይገርመው ወንጌል ሲሰበክ ስለ ሰው ድካም ወይ ስለ ፕሮቴስታንት ስለ አንድ አገልጋይ ድካም ነው የሚነገረው። እኛ ያንን አይደለም የምናወራው። አዎ ድካም ይኖራል። ነገር ግን ስለ ኢየሱስ ድካም የሚናገር ማን ነው? ማን ነው ስለ ኢየሱስ ድካም ሊያወራ የሚችል? ከኃጢአት በቀር ይላል ኃጢአት አያውቀው። ነገር ግን በኃጢአት የተያዙትን ነፃ ሊያወጣ ዛሬም ፍቅሩ ሕያው ነው። በምንም አይነት እስራት ውስጥ ልትኖር ትችላለህ። ተይዘህ ሊሆን ይችላል። የጌታችን የኢየሱስ ክርስቶስ ደም ዛሬም ሕያውና ትኩስ ነው። ሊያድን ሕያውና ትኩስ ነው። አንተን ሊያስመልጥ ሕያውና ትኩስ ነው። አሁንም ደግሜ አውጃለሁ፣ ከሞት በኋላ ቻንስ የለም። ኢየሱስ ከመጣ በኋላ ቻንስ የለም። መዳን በሌላ በማንም የለም። እንድንበት ዘንድ እግዚአብሔር አብ ያለ ልክ ከፍ ከፍ ያደረገው የናዝሬቱን ኢየሱስን ብቻ። ስለዚህ መዳን በሌላ በማንም ስለሌለ በልጁ በኢየሱስ በማመን የዘላለምን ሕይወት እንድታገኙ ይህንን ወንጌል እያወጅናለ። ስለ ኢየሱስ ክርስቶስ እያወጅናለ። ኢየሱስ ይወዳችኋል። ኢየሱስ ካላችሁበት እስራት የሚገርመው የሰዎች ልጆች ኃጢአትን ሁሉ በልጁ ላይ አደረገ ይላል። ጨከነበት። መጽሐፍ ቅዱስ ሲናገር ሮሜ ላይ እንዲህ ይላል፣ ለጻድቅ የሚሞት በጭንቅ ይገኝ ይሆናል፣ ለቸር ሰው ደግሞ የሚሞት ምናልባት ይገኝ ይሆናል። ጌታችን ኢየሱስ ክርስቶስ ግን ይላል ስለኛ ኃጢአት ሞተ። ለጻድቅ የሚሞት በጭንቅ ከተገኘ ለቸር የሚሞት ደግሞ ለመልካም ሰው መልካምን ለሚያደርግ ሰው ሞት ይገኝ ይሆናል ነው የሚለው። ላይገኝም ይችላል። ነገር ግን ይላል ኢየሱስ ለኃጢአተኛ ሞት። አይገርምም? ለኃጢአተኛ ለበደለኛው ላንተ ሲል ኢየሱስ ሞተ። ዛሬ ኢየሱስ የዘገየበት ምክንያት እንዲህ ይላሉ፣ ኢየሱስ ይመጣል ይባላል። ኢየሱስ ይመጣል ትላላችሁ። የት አለ የመጣው? ዛሬም ያዘገየው ኢየሱስን ያንተ ፍቅር አንተ እንዳጠፋ ነው። ምክንያቱም ቻንስ ስለሌለ፣ የኔ ወንድም ቻንስ ስለሌለ ከሞትክ በኋላ ቻንስ የለም። ልመለስ ቢባል አበቃ፣ የዘላለም እሳት ውስጥ ትገባለህ። ዛሬም ኢየሱስ የሞተው እህቴ ስላንቺ ነው፣ ወንድሜ ስላንተ ነው። ያዘገየው ያንተ ፍቅር ነው። ያንተ ፍቅር መለኮት ኢየሱስን ወልድ ከሰማይ አወረደው፣ ሰው አደረገው፣ ስላንተ ሞተ፣ ባዶ ሆነ፣ ተዋረደ ይላል። አይገርምም? ኢየሱስ ክርስቶስ ዛሬም ፍቅር ነው። ዛሬም ኢየሱስ ክርስቶስ እምነት ነው። ኢየሱስ ክርስቶስ ሰላም ነው። ወንድሜ ኢየሱስን ካልያዝ የዘላለም ፍርድ ውስጥ ነው ያለኸው። የዘላለም ሞት ውስጥ ነው ያለኸው። ወንድሜ አምልጥ፣ እህቴ አምልጭ፣ ዛሬም አምልጥ። ኢየሱስን ያዘገየበት ምክንያት ያ ነው። ዛሬም የዘገየው ላንተ ብሎ ነው፣ ላንቺ ብሎ ነው። አዎ የምትሰሚኝ ይሄንን ወንጌል፣ አዎ የምትሰማኝ ወንድሜ ላንተ ብሎ ነው ኢየሱስ የዘገየው። ኢየሱስ ክርስቶስ ቃሉን ሊሽር አይደለም። ኢየሱስ ይመጣል። የኢየሱስ መዘግየት ፍጥረት ሁሉ ኢየሱስን እስኪሰማ ድረስ ሁሉም አልሰማው እስኪል ድረስ ወንጌል የተሰበከ ነው ያለው። መዳን በሌላ በማንም የለም። አዎ ስላንተ የሞተው ኢየሱስ ብቻ፣ ስላንተ የሞተው ኢየሱስ ብቻ ነው። አስተውሉ። ማን የሞተን? ማን ነው? ሰላሙን የሰጠ ኢየሱስ ነው። እድል የሰጠ ኢየሱስ ነው። እንደፈለግ የሆነ ነገር ልትመርጥ በዚህ ሄዳለሁ እንደ በኃጢአት የትኛው እንድትመርጥ ቻንስ የሰጠ ኢየሱስ ነው። ግን ከተሰጠን ቻንስ እድል ከተሰጠ ኢየሱስን ምረጠው። የዘላለምን ሕይወት ኢየሱስን ምረጠው። በኢየሱስ መዳን ይሁንልን፣ ማምለጥ ይሁንልን። ዛሬም ይሄንን ወንጌል የምናወራው ስራ ፈቶች ስለሆነናል። ብዙዎች ይላሉ ስራ ፈት አይደለንም። ይሄ ተልእኮ ነው፣ ኢየሱስ የላከው ተልእኮ። ይሄንን ማንም አልሰማው እስከ
እስከሚል ድረስ ወንጌልን ተናገሩ። ድነት ያለ በወንጌል ነው። ወንጌል ኢየሱስ ነው። ወንጌል ኢየሱስ ነው። መዳን በሌላ በማንም የለም። ወንድሜ አምልጥ፣ እህቴ አምልጪ። ነገ ያንቺ ቀን አይደለም፣ ነገ ያንተ ቀን አይደለም። መዳን በሌላ በማንም የለም። የመዳን ቀን ዛሬ ነው ይላል። ነገ ያንተ አይደለም። ይሄ ወንጌል ከሰማ በኋላ በምሽት ምን እንደሚሆን አይታወቅም። ከዚህ ሰዓት የምታውቀው ሰዓት ነው። ከዚህ በኋላ ምን እንደሚሆን አታውቅምና ወንድሜ እባክህን ራስን አሳልፈ ለኢየሱስ ስጥ። ኢየሱስን ተከተል። የሕይወት ጌታ፣ የቤት ጌታ ንጉሳር። አዎ ስለኔ ሞታ፣ ስለኔ በመስቀል ላይ ራስን አሳልፈ ሰጣህ። ስለኔ ተዋርዳ፣ ስለኔ ተንከራታ። አዎ አምናለሁ አንተ ልበሉ። በቤታችሁ ላይ ብርሃን ይገባ፣ በቤታችሁ ላይ ሰላም ይገባ፣ በቤታችሁ ላይ እረፍት ይገባ። የተጨነቀው አንተ ሰላም እንድትሆን ነው። የተዋረደው አንተ እንድትከብር ነው። ኢየሱስ ክርስቶስ ብቻውን ጌታ፣ ኢየሱስ ብቻውን ይወዳችኋል። አቤት ሰው ሞኙ አለማስተዋሉ የሚያልፈውን ወዶ ጌታን መበደሉ የዚህ ዓለም ክብር እንደ ሳር አበባ ነው። ከላይ የሆነው ግን ኢየሱስ ጌታ ነው። አቤት ሰው ሞኙ አለማስተዋሉ የሚያልፈውን ወዶ ጌታን መበደሉ የዚህ ዓለም ክብር እንደ ሳር አበባ ነው። ከላይ የሆነው ግን ከሁሉ በላይ ነው። ሰው ዓለምን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ጌታ ይሻለዋል፣ ኢየሱስ ይሻለዋል። ጌታ ይሻለዋል፣ ኢየሱስ ይሻለዋል። ሰው ዓለምን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ጌታ ይሻለዋል፣ ኢየሱስ ይበጀዋል። ጌታ ይሻለዋል፣ ኢየሱስ ይበጀዋል። አዎ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ሰው የዚህን ምድር የዚህን ዓለም ብልጭልጭ በመከተል ራሱን በልዩ ልዩ ሱስ ውስጥ በመስበክ ዓለምን ሊያተርፍ ይችላል። ከዓለም የሚያገኘውን ጊዜያዊ ደስታ ሊያገኝ ይችላል። ነገር ግን ነፍሱ ብትጎድል ከሞት በኋላ ስለሚጠብቀው ነገር እርግጠኛ ሳይሆን ለዘላለም ፍርድ ራሱን እያዘጋጀ ቢቀመጥ ምን ይጠቅመዋል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ወገኔ እነግርሃለሁ፣ ኢየሱስ ይወዳል። ኢየሱስ ይወዳል። ኢየሱስ ይወዳል። አዎ ኃጢአተኛን አዎ ይወዳል። በልዩ ልዩ የኃጢአት እስራት ውስጥ አለ፣ አሁን አለ። ግን ኢየሱስ ይወዳል። ኢየሱስ ይወዳል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋልና ተብሎ እንደተጻፈ በአንድ ልጁ በኢየሱስ ክርስቶስ እስከ መጨከን እግዚአብሔር ዓለምን ወደዋል። ሃሌሉያ! ሌባው ዲያብሎስ ሊሰርቅ፣ ሊገድል፣ ሊያጠፋ ይመጣ፣ ሌላ ስለምንም አይመጣ። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣ አለ ናዝሬቱ ኢየሱስ። ዲያብሎስ ሁልጊዜም በሕይወት ላይ አንተን መጉዳት፣ መግደል፣ ማጥፋት፣ ከዘላለም ሕይወት ማግደል፣ ወደ ዘላለም ፍርድ እንድትሄድ መንገድ ማሳየት ነው ዓላማው። ኢየሱስ ግን ሕይወት እንዲሆንልህ፣ የዘላለምን ሕይወት እንድታገኝ፣ የዘላለምን ዕረፍት እንድታገኝ፣ ለዘላለም ሰላም እንድታገኝ ወደ አንተ መጥቷል። ስለዚህ ይህን ሕይወት እንድትካፈል፣ ከዚህ ሕይወት እንድትካፈል፣ ከዚህ ሕይወት እንድትቀምስ ዛሬ እኛ በዚህ ምሽት እንጋብዛቸዋለን። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ኢየሱስ ክርስቶስን የሕይወት ጌታና አዳኝ አድርገህ ብትቀበል፣ ሕይወትን ይህ ጌታ እንዲመራው ብትፈቅድ፣ የእግዚአብሔር ልጅ እንድትሆን ስልጣን ታገኛለህ። ልጅ ከሆንክ ደግሞ ወራሽ ነህ። ልጅ ከሆንክ ደግሞ የዘላለምን ሕይወት ታገኛለህ። ስለዚህ
እድል አያምልጥም። የሰው ልጅ ሕይወት ዛሬ ታይታ ነገ እንደምትጠፋ እንፋሎት ናት። ብዙዎች ጓደኞቻችንን አጥተናል። አባቶቻችንን ሸኝተናል። ወንዶች፣ ሴቶች፣ ሕፃናት፣ ወጣቶች ሄደዋል። ነገር ግን ከሞት በኋላ ሕይወት የሚባል ነገር አለ። ከሞት በኋላ የዘላለም ፍርድ የሚባል ነገር አለ። መንገዱ ሁለት ነው። ወይ የዘላለም ሕይወት ያገኛል፣ ወይ የዘላለም ፍርድ በእሳት ባህር ውስጥ ለዘላለም በሚነድ በማይጠፋው የእሳት ባህር ውስጥ መጣል አለ። ስለዚህ ጻድቁም ወደፊት ይዝለቅ፣ አመፀኛውም ወደፊት ያምፅ፣ ኃጢአተኛውም ወደፊት ኃጢአትን እያደረገ ይቀጥል። ሁሉም ግን አንድ ቀን በፍርድ ወንበር ፊት ይቀርባሉ። ስለሰራነው ስለ እያንዳንዷ ስራ እንጠየቃለን። መጠየቅ አለ። ትጠየቃለህ። ስለሰራኸው ስራ በምድር ላይ ስለተመላለስክበት መመላለስ ትጠየቃለህ። ምክንያቱም ውድ የሆነው የኢየሱስ ክርስቶስ ደም ስላንተ ፈስሷል። ኃጢአት የሌለበት ኢየሱስ ክርስቶስ ነፍሱን ስላንተ አሳልፎ ሰጥቷል። የተከፈለልህ ዋጋ አለ። የፈሰሰልህ ደም አለ። ስለዚህ ስለተከፈለልህ ዋጋ፣ ስለዚህ ጥሪ መልስ ልትሰጥ ይገባል። ምላሽ ልትሰጥ ይገባል። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፁን ቢሰማ ልቡንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራትን እበላለሁ ተብሎ እንደተጻፈ ዛሬ በዚህ ምሽት የልባችሁን በር ይህ ጌታ ያንኳኳል። ወደ ረፍቱ እንድትገቡ፣ ወደ ዘላለም ሕይወት እንድትመጡ፣ ከሞት ወደ ሕይወት እንድትመጡ የልባችሁን በር ያንኳኳል። ብትፈቅዱለት እቅዱን ከእሱ ጋር ትካፈላላችሁ። ኢየሱስ ጌታ ነው። ስለዚህ ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ አዳኝ ነው። ይህንን ድምፅ የሰማችሁ ወንድና ሴት ወገኖቻችን ከእኛ ጋር አንድ ጸሎት እንድንጸልይ በእግዚአብሔር ፍቅር እናሳስባለን። ፈቃደኛ የሆናችሁ ባላችሁበት፣ ይሄ ሃይማኖታዊ ስርዓት ስላልሆነ ይሄ የህይወት መሸጋገሪያ መንገድ ስለሆነ ወደ እውነት የምንቀርብበት መንገድ ስለሆነ ይህንን ጸሎት አብረን ከኛ ጋር እንጸልያለን። ከኔ በኋላ ባላችሁበት ሆናችሁ ይህን ጸሎት ከኛ ጋር አብራችሁ ትላላችሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ እንደሆንኩ አንተን ብቻ እንደበደልኩ ገብቶኛል። ጌታ ሆይ ማረኝ፣ ይቅር በለኝ። አባት ሆይ ስሜንም በሕይወት መጽሐፍ ጻፈው። ጌታ ሆይ ልጅህም አድርገህ ተቀበለኝ። አባት ሆይ ስለተቀበልከኝ ይቅርም ስላልከኝ አመሰግንሃለሁ። ስሜንም በሕይወት መጽሐፍ ስለጻፍከው አከብራለሁ። ለዘላለም እንዳልተውህ እጆቼን ስለያዝክ አመሰግንሃለሁ። በጌታ በኢየሱስ ስም ይህንን ድምፅ የሰማችሁና ከኛ ጋር ይህን ጸሎት የጸለያችሁ አገልጋዮች ስላሉ እነሱን እንድታገኙ እኛን እንድታገኙ ይሁን። እግዚአብሔር ይባርካችሁ። እንዲሁም ቤተ ክርስቲያን መጣችሁ ልታናግሩን የምትፈልጉ ልማት ሙሉ ወንጌል ቤተ ክርስቲያን አገልጋዮች ነንና ልማት ሙሉ ወንጌል ወደ ላይ ከፍ ስትሉ ታገኛላችሁ። መጣችሁ እኛን ማግኘት ትችላላችሁ። የጌታ ሰላም ከሁላችን ጋር ይሁን። የተሰማራችሁ ሰላም ለእናንተ ይሁን። ዛሬ አንድ የምስራች እንነግራችኋለን። እግዚአብሔር አምላክ በቃሉ እንደዚህ አለ፣ እኔ ያለ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም የምትሰጠው ሰላም መጠን አለው።
ገደባቶች ለእናንተ መልእክት አለን። ዛሬ ጌታ ኢየሱስ ክርስቶስ የሰላም አለቃ የተባለው በነቢዩ ኢሳይያስ የሰላም አለቃ ተብሎ ስም ወጥቶለታል። ነቢዩ ኢሳይያስ ስለ ጌታ ኢየሱስ ሲናገር ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነቱም በጫንቃው ላይ ነው አለና ከዛ በኋላ እሱ የሰላም አለቃ ነው። ሃሌሉያ! የሰላም አለቃ ሃሌሉያ! እሱ የሚሰጠው ሰላም በሁኔታ ላይ የተደገፈ አይደለም። ኢየሱስ አይወሰድባችሁም፣ በከፍታ በዝቅታ አይወሰድባችሁም። ሰው ዓለምን ቢያተርፍ ይላል የእግዚአብሔር ቃል፣ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ዛሬ ያለንበት ይሄ ዓለም ለተለያየ ነገር ሰው የሚሮጥበት ዓለም ነው። የውድድር ጊዜ ነው። ሰው አንዱ አንዱን ለማሸነፍ፣ በኑሮ ለማሸነፍ፣ በእውቀት ለማሸነፍ፣ በስልጣን ለማሸነፍ፣ ብዙ ስም ለማግኘት አንዱ አንዱን የሚገልበት የሚያጠፋበት፣ አንዱ አንዱን የሚመታበት የሚኮረኩምበት፣ ሰው ጥቅሙን ለማትረፍ የተለያየን ነገር የሚሰራበት ዘመን ነው። ነገር ግን ዓለም ሁሉ ያንተ ቢሆን፣ በዓለም ላይ ያለው ሀብት ያንተ ቢሆን፣ ኢየሱስ ከሌለ ግን ዜሮ ነው። ስለዚህ ዛሬ የሀብት ሁሉ ፓኬጅ የሆነውን፣ የደስታ ሁሉ ሙሉ ፓኬጅ የሆነውን ኢየሱስ ክርስቶስን እግዚአብሔር ወዶና ፈቅዶ ከሰማይ የሰጠውን ስጦታ ዛሬ እንድታስተውል ጥሪ እናደርጋለን። በተለያየ ጊዜ ሰምተህ ችላ ያልክ፣ ቦታ ያልሰጠህ ለእንደዚህ አይነቱ ድምፅ ዛሬ ምናልባት ላንተ የመጨረሻ ድምፅ ሊሆን ይችላል። ኢየሱስ ክርስቶስ ዛሬም ይወድሃል። ኢየሱስ ክርስቶስ ይወድሃል። ነፍሱን አሳልፎ ለመስቀል ሞት የሰጠው ላንተ ነው። እህቴ ላንቺ ነው። ወገኖቼ ለእናንተ ነው። ስለዚህ በክርስቶስ ኢየሱስ ፍቅር ውስጥ እንድትኖሩ እግዚአብሔር ይፈልጋል። ጌታ ኢየሱስ እንደዚህ አለ፣ በፍቅሬ ኑሩ አለ። ዛሬ በፍቅሩ መኖር የምትፈልጉ አላችሁ፣ ኑ። ጌታ ኢየሱስ ይጠራችኋል። ፍቅሩ በሁኔታ ላይ የተደገፈ አይደለም። ኃጢአተኛን የሚወድ ሰው የለም። በደለኛን የሚወድ ሰው የለም። ደካማን የሚወድ ሰው የለም። መጽሐፍ ሲናገር እንደዚህ ይላል፣ እኛ ግን ጠላቶች ሆነን ሳለን፣ ደካሞች ሆነን ሳለን፣ ኃጢአተኞች ሆነን ሳለን ክርስቶስ ኢየሱስ ስለኛ ሞተ ይላል። በዚህ ሕሊናችሁ የሚወቀስባችሁ አላችሁ። ለእናንተም እግዚአብሔር መፍትሄ አለው። ለዚህ ሁሉ መፍትሄ ይሆን ዘንድ እግዚአብሔር ልጁን ኢየሱስ ክርስቶስን ወደዚህ ምድር ልኳል። ስለዚህ ዛሬ ይህንን ጌታችንን ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ እንድትቀበሉ፣ ብቻውን ጌታ የሆነውን፣ ብቻውን የሕይወት መንገድ የሆነውን፣ ብቻውን እውነተኛ የሆነውን፣ ብቻውን መድኃኒት የሆነውን ኢየሱስን የሕይወታችሁ ጌታ ብታደርጉ ዛሬ መዳን ይሆንላችኋል። መጽሐፍ ሲናገር የመዳን ቀን ዛሬ ነው ይላል። ነገ የኛ አይደለም። የኛ ግን በእጃችን ያለን ጊዜ አሁን ነው። ከዛሬም አሁን ይሄ ጊዜ ነው በእጅህ ያለ ወንድሜ። ስለዚህ በተለያየ ችግር ውስጥ ያላችሁ በንስሐ ወደ ጌታ እንድትመለሱ በጌታ ፍቅር ጥሪ እናደርጋለን። በሕይወታችሁ አትቀልዱ፣ አታሾፉ። ሕይወት መቀየሪያ ፓርት የለውም። ሕይወት አንድ ነው። ካመለጠ አታገኘውም። ስለዚህ ወንድሜ ወጣትነትህን ለዓለም አትስጥ። ወጣትነትህን ለሰይጣን አትስጥ። ወጣትነትህን ለሚያልፈው ነገር፣ ለተራው ነገር አትስጥ። መጽሐፍ ሲናገር እንደዚህ ይላል፣ ራስን ለዚህ ዓለም ማስለመድ ለጥቂት ጊዜ ይጠቅማል ይላል። ጥቂት ጊዜ ያስደስትህ ይሆናል የኃጢአት ልምምድ። ጥቂት ጊዜ ፈታ ሊያደርግህ ሊችል ይሆናል። ነገር ግን አይጠቅምም። ራስን ኢየሱስን መምሰልን ማስለመድ ለአሁኑም ዘመን ለሚመጣውም ዘመን ይጠቅማል ይላል። ዛሬ የሕይወትን ምርጫ እግዚአብሔር በፊትህ አኖሯል፣ በፊትህ አስቀምጧል። የትኛውን ትመርጣለህ? ኢየሱስ ይወድሃል። የእግዚአብሔር የምህረት እጆች ዛሬ ተዘርግታለች። የፍርድ እጅ አይደለም የተዘረጋው። የፍርድ እጅ የሚዘረጋበት፣ የምህረት ደጅ የሚዘጋበት ቀን ከፊት አለ። ዛሬ ግን የምህረት እጆቹ አልተሰበሰቡም። የይቅርታ እጆቹ አልተሰበሰቡም። እግዚአብሔር በምህረት በይቅርታ፣ እግዚአብሔር በአባትነት ፍቅሩ ዛሬ ይጠራችኋል። በዚህ ስፍራ ላይ ያላችሁ ይህንን ድምፅ የምትሰሙ
ከጌታ ጋር ያልተስማማችሁ፣ ያልታረቃችሁ፣ በተለያየ ችግር ውስጥ ያላችሁ ዛሬ ኑ፣ ንስሐ ግቡ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ከኃጢአት ያድናል። ኢየሱስ ክርስቶስ ከጤና ችግር